ትራምፕ መስክና ቢል ጌትስ አዲስ የተለቀቀው የኤፕስቲን ፋይል ምን ይዟል? የአሜሪካ ፍትህ ሚኒስቴር ከሟች የወሲብ ጥቃት ወንጀለኛ ጄፍሪ ኤፕስቲን ጋር የተያያዘ በሚሊዮኖች የሚቆጠሩ ፋይሎች ይፋ አድርጓል። ፋይሎቹ 3 ሚሊዮን ገጾች ያሉት ሲሆን 180 ሺህ ፎቶዎችና 2000 ቪዲዮዎች አርብ ዕለት ተለቀዋል። መዛግብቱ ጄፍሪ ኤፕስቲን እስር ቤት ላለ የነበረውን ስነልቦናዊ ሁኔታና ከኤፕስቲን ጋር በመተባበር ለአቅመ ሔዋን ያልደረሱ ሴቶች ተጓጉዘው የነበረች ጊሌን ማክስዌልን የምርመራ ውጤት የያዙ ናቸው። ኤፕስቲን ስማቸው ከገዘፈ የሰዎች ጋር ያደረጓቸው የኢሜል ልውውጦችም ይፋ ተደርገዋል። አብዛኛው ኢሜሎች ከ10 ዓመት በፊት የተጻፉ ሲሆኑ ክስ ቀርቦበት ሳለ የተለዋወጣቸው ናቸው። ኤፕስቲን በአውሮፓውያኑ 2008 ፍሎሪዳ ውስጥ ተፈርዶበት እስር ቤት ውስጥ ሳለ ነሐሴ 2019 መሞቱ ይታወሳል። ኤፕስቲን ከእንግሊዙ ልዑል ጋር ያደረገው ልውውጥ ኤክስቲን ዘዱክ ከተባለ ግለሰብ ጋር ያደረገው የኢሜል ልውውጥ ይፋ የተደረገ ሲሆን ግለሰቡ የቀድሞ የእንግሊዙ ልዑል አንድሪው እንደሆነ ይታመናል። ሁለቱ ግለሰቦች በባኪንግሃም ቤተመንግስት ምስጢራዊ በሆነ ሁኔታ እራት እንደበሉ የኢሜል ልውውጣቸው ያሳያል። በሌላ መልእክት ኤፕስቲን ዘዱክ የተባለ ግለሰብ ከ26 ዓመት ሩሲያዊት ጋር ለማስተዋወቅ ሲሞክር ያሳያል። ግለሰቦቹ መልእክት የተላላኩት በአውሮፓውያኑ 2010 ሲሆን ይህም ኤፕስቲን 18 ዓመት ያልሞላትን ታዳጊ ለወሲብ ማታለሉን ካመነ ከ2 ዓመት በኋላ ማለት ነው። ኤፕስቲን በወቅቱ በቁም እስር ላይ ነበር። ከኤፕስቲን ጋር ባለው ግንኙነት ምክንያት የልዑልነት ማዕረጉ የተነጠቀው አንድሪው አንዲት ሴት መሬት ላይ ተኝታ እሱ ተንበርክኮ ሲመለከታት የሚያሳይም ፎቶም ተለቋል። የኢሜል ልውውጦቹ በወንጀል ሊያስከስሱ የሚችሉ አይደሉም። በርካታ ጊዜ ስማቸው የተነሳው ትራምፕ አዲስ በተለቀቁት ፋይሎች ውስጥ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ስም በርካታ ጊዜ ይነሳል። ትራምፕ ከኤፕስቲን ጋር ግንኙነት የነበራቸው ቢሆንም ፕሬዝዳንቱ ግን ጓደኝነታቸው ከበርካታ ዓመታት በፊት እንደተቋረጠና ስለ ኤፕስቲን የወሲብ ወንጀል የሚያውቁት ነገር እንደሌለ ይናገራሉ። መዛግብቱንና ፕሬዝዳንት ትራምፕና ኤፕስቲን እንዲሁም ሌሎች ታዋቂ ሰዎች ላይ የቀረቡ የወሲብ ወንጀሎችን ይዘዋል። ትራምፕ በተደጋጋሚ ከኤፕስቲን ጋር በተያያዘ ምንም አይነት ጥፋት እንደሌለባቸው የሚናገሩ ሲሆን ከግለሰቡ ሰለባዎች ጋር በተያያዘ እስካሁን ክስ አልቀረበባቸውም። በቅርቡ የተለቀቁት ፋይሎች በተመለከተ ዋይት ሃውስ እና የፍትህ ሚኒስቴር ጥያቄ ቀርቦላቸው ነበር። አንዳንዶች ሰነዶች ፕሬዝዳንት ትራምፕ ላይ እውነተኛ ያልሆነ ወቀሳዎች የያዙ ናቸው። እነዚህ ወቀሳዎች ከ2020 ምርጫ በፊት ለኤፍቢአይ ምርመራ ቀርበዋል ሲል የፍትህ ሚኒስቴር ምላሽ ሰጥቷል። ግልጽ ለመሆን እነዚህ ወቀሳዎች መሰረት የሌላቸውና ሐሰተኛ ናቸው። ቅንጣት ያክል ተአማኒነት ቢኖራቸው ኖሮ ትራምፕ ላይ ይነጣጠሩ ነበር ሲል መግለጫው አክሏል። ኢላን መስክና ኤፕስቲን አርብ የተለቀቁት ሰነዶች ኤፕስቲንና የዓለማችን ቁጥር 1 ቱጃሩ ኤለን መስክ ያደረጓቸውን የኢሜል ልውውጦች ይዘዋል። ከኤፕስቲን ጋር በተያያዘ ምንም አይነት ክስ ያልቀረበበት መስክ ከዚህ ቀደም ኤፕስቲን ወደ ደሴቱ ወጥቶ እንዲጎበኘው ቢጠይቀውም ይህን እንዳልተቀበለም ይናገራል። አሁን የተለቀቁት ኢሜሎች እንደሚያሳዩት መስክ ከአንድ ጊዜ በላይ የኤፕስቲን ደሴትን ለመጎብኘት ጥያቄ አቅርቧል። በአውሮፓውያኑ 2012 ኢላን መስክ ለኤፕስቲን በላከው መልእክት የትኛውም ቀን ምሽት ነው የቀለጠው ፓርቲ የሚካሄደው ሲል ይጠይቃል። በሌላ 2012 በተላከ መልእክት ደግሞ ኤፕስቲን በሄሊኮፕተር ምን ያህል ሰዎች ወደ ደሴቱ እንደሚመጡ ሲጠየቅ መስክና እሱ በወቅቱ ሚስቱ የነበረችው ታሉላ ራይሊ ብቻ እንደሚመጡ ይመልሳል። በ2012 በገና በዓል ቀን የተላከ መልእክት መስክ ፈታ ማለት ፈልጋለሁ በማለት ኤፕስቲን ፓርቲ አዘጋጅቶ እንደሆነ ይጠይቀዋል። በ2013 የተላኩ ሌሎች ኢሜሎች ላይም መስክና ኤፕስቲን ወደ ደሴቱ ስለሚያደርጉት ጉዞዎች ያወራሉ። ኢላን መስክ ወደ ኤፕስቲን ደሴት ተጉዞ እንደሆነ የሚያሳዩ ማስረጃዎች ግን የሉም። መስክ ቅዳሜ በኤክስ ገጹ ወይም ከኤፕስቲን ጋር የተደረጉ የኢሜል ልውውጦች እንደወጡ አውቃለሁ፣ በክፉ ተተርጉመው ስሜን ለማጥፋት ጥቅም ላይ ሊውሉ ይችላሉ ሲል ጽፏል። እኔ እሱ አያሳስበኝም። የሚያሳስበኝ ከኤፕስቲን ጋር በመሆን ከባድ ወንጀል የፈጸሙ ሰዎች ለፍርድ አለመቅረባቸው ነው፣ በተለይ ለአቅመ ሔዋን ያልደረሱ ሴቶችን የበዘበዙ ሰዎች ሲል አክሏል። ቢል ጌትስ ላይ የቀረበው ወቀሳ የቢል ጌትስ ቃል አቀባይ በቅርቡ የተላቀቁት የኤፕስቲን ፋይሎች ያወጡት ወቀሳዎች አጣጥለዋል። ቃል አቀባዩ ጌትስ በወሲብ የሚተላለፍ በሽታ ይዞታል የሚሉና ሌሎች ወቀሳዎችን ፍጹም ውሃ ማያነሱና ሐሰተኛ ናቸው ብለዋል። በ2013 በኤፕስቲን የረቀቁ ኢሜሎች ከራሱ ወደ ራሱ የተላኩ ሲሆኑ ከጌትስ ጋር የተያያዘ የኢሜል አድራሻ አይታይባቸውም። አንደኛው ኢሜል ከቢልና ሚላንድ ጌትስ ፋውንዴሽን የመልቀቂያ ደብዳቤ ሲሆን ለጌትስ ከሩሲያውያን ሴቶች ጋር በተደረገ ምክንያት ለመጣ በሽታ መድኃኒት የተመለከተ አንቀጽ ይዟል። ሌላኛው ኢሜል ደግሞ ውድ ቢል ብሎ ጀምሮ ከጌትስ ጋር የነበረውን ጓደኝነት ስለመቋጨቱና ጌትስ የሚተላለፍ በሽታ ከቀድሞ ሚስቱ ሜላንዳ ጭምር ለመደበቅ መሞከሩን ይናገራል።
የጌትስ ቃል አቀባይ ለቢቢሲ በሰጡት ምላሽ እነዚህ ወቀሳዎች ሐሰተኝነቱ ከተመሰከረላቸው ግለሰብ የመጡ ውሃ ማያነሱ ፍጹም ሐሰተኛ የሆኑ ናቸው ብለዋል። ኤፕስቲን ከሌሎች ታዋቂ ግለሰቦች ጋር ያደረጋቸው የኢሜይል ልውውጦች ይፋ የተደረጉ ሲሆን ተጨማሪ ፋይሎች ስለመኖራቸው ግልጽ አይደለም። ዲሞክራቶች የፍትህ ሚኒስቴር ሌሎች 2.5 ቢሊዮን የሚሆኑ ፋይሎች ያለምንም ማብራሪያ አሁንም አልለቀቀም ሲሉ ይወቅሳሉ። ብዙዎች የፍትህ ሚኒስቴር ሀብታምና እጃቸው ረጅም የሆኑ ሰዎችን ስም ለመጠበቅ ሲባል አሁንም ያልተለቀቁ ሰነዶች አሉ ሲሉ ይከራከራሉ።